አቤል ምናምን ነገር እዛ በቦታው ላይ ደርሰው እነ ዳኒ ምናምን ነገር ነጥቀው አስመሳዩላ ታምራላችሁ አላሉ የቀጣፊ ሌባ። ስለዚህ እንደዚህ አይነት ነገር ስላለ አብሪሽ ደግሞ ነቅቷል። ነቃ ስለነቃ አብሪሽ ሄርሚ ግን ሄርሚ አልነቃችም። በራሷ አልነቃችም። ዛሬ ትኖር እንድትኖር እንፈልጋለን እኛ በቃ በእጃዙርም ሆነ በምን አሁን በተለያየ አክሽኖች አሁን ጥያቄ አለ። ህዝብ ላይ ታጠፋ ስለምትችል መጠንቀቅ ነው። በቃ ያን ለማለት ያክል ፈልጌ ነው። እኔ ጥያቄ ማለት ነው እሷን የሚያወራ ሰውና አብርሃምን የሚያወራ ሰው ካለ በውስጥ መስመር አውሯት ባካችሁ፣ ወይም ላኩላት የሆነ የሚያወራ ሰው ካለ ማለት ነው እንድትጠነቀቅ። እሷ እኮ እሷን ነው የፈለገች። የጎባን ጓደኝነት ምንም ቢሆን አያስፈልግም እንደዛ ነው። እሷ እንዴት የእሷን ጓደኝነት እንዴት ፈለገች? ፊቷን እኮ አይተን እኛ እኮ አይተን እኮ እንረዳለን። እንደማንም እኛ መረዳት እኮ እንችላለን። እነሱ ናቸው እንጂ ማያዩ እኛን እኮ በእንትን እያየናቸው በሚዲያ ላይ እያየናት እኮ ምን እንደምታደርግ እኮ ቀጥታ እናያታለን። እኛ መልኳን ፊቷን እንዴት እንደምትቀያይረው ጥርሷን እንደምትነክስ እኮ በቪዲዮ እኮ ይታያል እኮ። እኔም ያልኩት ነው ማሪ፣ ይሄንን ያልኩት ነው። እባካችሁ ማለት በውስጥ የምታወሩ ልጆች ካላችሁ እባካችሁ የበቀል ነገር ወንድምየው ጭምር ትብብር የፍሬም ጋርም ተዚህ ያለው ዛሬ ህዱ አቤልን ይቅርታ ጠየቀ። እንደገና ደግሞ ሊሊን አስገቢያትኝ ሁላዎችን ጠየቀ። የሆነ ሴራ አለ። እሷ መጠንቀቅ አለባት። የሆነ መቼም ቢሆን ማለት ነው እኔ ሩታ ይቅርታ ጠይቃ እነሱን ሰላም ይሆናሉ ማለት ዘበት ነው። አሁንም ቢሆን አብርሽ መጠንቀቅ አለበት። እንደ ሁል ጊዜው እየተመታ እኔ በጣም ነው የሚነደኝ ስትመታ ሁል ጊዜ እንደምናደዱ። አሁን ደግሞ የሆነ ነገር ሆኖ እሷም ሆነ እሱም ሆነ ሄርሜላ እኔ አንድ ነገር እንዲሆኑ አልፈልግም። እናንተ የምታወሩ ተናገሩ። ሰማሽ? ሞት አንዴ ነው። መሞት ጥሩ ነው። ሞት ጥሩ ነው እኮ አንዴ ነው የምትሞት። ግን የቁም ሞት ደግሞ በጣም ነው መሰገም እንትን የሚለው በእውነት እኔ በጣም ነው ያዘንኩት። በቃ አይሆንም፣ የሚሆን ነገር አይደለም። ሄርሚንም አብርሽንም በውስጥ የምታወሩ ካላችሁ ከእንግዲህ በኋላ ይበቃል። በቃ መለሳለስ ከእንግዲህ በኋላ መሄድ አያስፈልግም። በቃ አለቀ። ከእንግዲህ በኋላ ተዘግቷል። አለቀ። ፋቲ እስኪ እንትናና ውሬት በእናትሽ ፋቲ አስገቤት እና ከተቻለች ያስገባ ካለ ባካቸው። እኔ እውነቴን ነው። እኔ በጣም ነው ዛሬ በጣም ተሰምቶኛል። እኔም ተሰምቶኛል። እሷ እኮ እስከ ዛሬ ድረስ ሄርሚ ያለቻት በጸባይ በፊት ነበረ የምታወራት የነበረው ተለሳልሳ። አሁን ደግሞ ዞር አድርጋ አብርሽን በፍቅር አሸንፋለች። ሄርሜላን ልቅረብ ብላ በፍቅር ደግሞ እህቴ ትሆኛለች ብላ መምጣቷ እሷ ብሎ አስመሳይ አልታወቀባትም፣ አልተነቀባትም። አንቺ ሰው የሰው አይን ቀቅላ የበላች እኔ ብሆን በሷ አፍራለሁ እኮ አይባልም። ሲጀመር የባሌን ሚስት ባሌን ደግሞ ያገባችሁ ጭራሽ ጓደኛው ሆኛለች እህት ያላርግሻለቻት ስንት እህት እያላት እህቶቿ እንኳን እየዛቱ እየወጡ በሚዲያ ላይ እኮ እህቶቹ የሷ እህቶች እኮ ወንድሞቿ እህቶቿ እየዛቱበት እየዛቱ እኮ ነው ያለን። አይደረግም ሲጀመር አይደረግም። በምን ይገናኛሉ? ሊሊን ብታስገባት ፈቲያ የት አለች? እኔ እንጃ። ፈቲያ ወደ ፍጥራ ነው መሰለኝ ወደዛ ይላል። አይደረግም። የት ሀገር ነው ያለው? ባህር የት ሀገር ነው? የባልሽን እህት እንዲሁ በርቀት ስታገኙ ሰላም ትባያለሽ እንጂ ጓደኛ ይሁን የሆነ ነገር አላት የሆነ ነገር አልገሳለችም ማለት ነው። ልክ አይደለም ሲጀመር ሳያት ነው ምሮጥ እንኳን ሰላም ምላት በርቀትም ሰላም አላትም። እሷንን እንኳን ቀርቤ እህትና እህት የትሁን የእሷን እህት ቀቅላት ብላው ተዘው ልክ ነሽ። እውነት ነው። ለክፉ የሚመኘኝ ሰው ምንም እንትን አለ። አንቺ ቆይ ሚዲያውም የእሷ ተከታታይም እንደሷ ደነዞች እኛም ደግሞ እንትን ብላ ደግሞ ከዚህ በፊት የሰራችሁ እፍረት የላትም እንዴ? ምንድን ነው ያስተማረች ያለችው? ወንድምየው ራሱ ዛሬ እያሾፈ ነው ይቅርታ ጠየቃት። ምን ችግር አለ ደግሞ? የዋህነሽ ይባላል አላት እኮ። የዋህ እኮ ሁልጊዜ ሞኝ አይደለም አለችው ደግሞ መልሳ። አይባልም
አይባልም። የሞተ ነቅሰውባቸዋል። ጋይስ ወሬያቸው ሲያወሩ ይነቃል። ታውቂያለሽ፣ በኤፍሬም ላይ ያስታውቋል፣ በሩታ ላይ ያስታውቋል። ውሸት እንደሆነ ያስታውቃል። በቃ ሁሉ ነገራቸው ቀስ በቀስ ብቻ የምናየው ይሆናል እንጂ ይሄ የሚጓጥ አይደለም። በእውነት እኔ ብቻ በውስጥ የምታወራት ካላችሁ ሊሊ ነች ወይም ፈቲሀ የት አለች? ሊሊ ታወጣለች። ፈቲሀ ሊሊ ሊሊ መጣች። ጸጥ በሉ ሊሊ መጣች። እኔ እየታየኝ ያለው ሄርሜላ በቅርብ ቀን ክራይ የምታረግ ይመስለኛል ጋይስ፣ የምታለቅስ ምክንያቱም እኔ አዶኖ በጣም ቱማች አዶኖ እኔ እንደታየኝ እናንተ ሊታያችሁ ይችላል። እኔ ግን አልቅሳ ባያትም ራሱ ለእኔ ምንም ሴንስ የሚሰጠኝ ነገር የለም። ምክንያቱም ጥንቃቄ ልጅቱ የመዘናጋት ችግር እያያዛት ነው። አሁን ለምን ሩታን እያወቀቻት አይደለም። ላስት ቪዲዮ ላይ ምን አለች? ከልቧ ነው ይቅርታ የጠየቀችው ትላለች። ሩታን አታውቃትም። ሩታን ፈጽሞ እያወቀቻት አይደለም። ግን አውረት በእናትሽ አንቺ ሀሳብ ልስጥና እንትንላለሁ። እንደዚህ ፋስት የሆነችበት ነገር ኋላ ግን ብታለቅስ ይሄ ኦዲየንስ ለእሷ ቦታ እንደማይሰጣት ማወቅ እንድትችል ራይት አድርጉላት። ምክንያቱም እኛ ስንወዳት ተከብራ እንድትቀመጥ እንጂ አጉል እኔ ራሷን እንዴት አድርጋ እንዳሰበች አላውቅም። ይሄ መልክ እኮ እንደነበረ አይቀርም። መልክ አይደለም፣ መልክ ሳይሆን ዋናው ስርዓትን ፎርሙን በጠበቀ ስቴፕ ከሄደች ያ ነው ውበቷ እየጎላ የሚመጣው። ይሄ የአሁኑ ውበት እሷ ራሷን በዚህ አይነት ሞመንት እንትን ብላ ከሆነ እንዳትሸወድ። ምክንያቱም አብርሃም ሩታ ጋር ልጅ አለው፣ እንዳትዘናጋ ይሄንን ነገር። ምክንያቱም ልጁን የሚወድ ከሆነ ስቲል እሱን መቁረጥ ያቃተው የሆነ ነገር ውስጡ ቢኖር ነው። ራይት ለምንድን ነው ባሌ ነው እንጌጅ አድርጓል ብላ ካሰበች ለምን ነገር ዲስል ላይ እያሳየናት መስመር ከመስመር ውጭ ሆነች ብታለቅስም ወደ ምንም ለሷ ሴንስ አይሰጠውም። ለምን ስርዓት የላትማ። ለምን መስመር አትይዝም? እናንተ አላውቅም የእናንተ ሀገር። እስኪ እኔ የታየኝን ማለት ነው። አንድ ሰው ተከባብሮ መከባበር በራሱ እኮ ለኑሮሽም ለሁሉም ነገር ጥሩ ነው። ፈርዘር እየመጡ እኛ ላይ የሚጨማለቁት እኛ እኮ መቀለጃ አይደለንም ለነሱ ስለወደድናቸው ነው። ግን እኛንም ማያስተምር ህዝቡንም የማያስተምር ነገር ካረጉ ግን ዳውን ነው የምናደርጋቸው። ሄርሜላንም ቢሆን ረግጠን ነው የምንናገራት። ስለወደድናት ምንም አይናገሩኝም ብላ እንዳቱ ኦዲየንስ ያከብርሻል። ከክብር ከወጣሽ ደግሞ ዳውን ልክ እንደደመቁ እጣ ሊደርሳት ነው ማለት ነው። ሶ ሁሌ እንደነበረ አይሆንም። መስመር ይሻላል ባይኔ ራይናት በቅርብ ቀን ብታረቅ በቅርብ ቀን አላችሁ ብሎ ቪዲዮ ሰርቷል። ሶ ኮሜንት አድርጉላት። ስታለቅስ ግን ምንም አይነት ኮሜንት እንደማልሰጣት ነው የምነግረው። ይሄ ፕሮሚስ እገባላችኋለሁ። ለምን ራሷንም አላስከበረችም፣ ተከብራ መኖር አልቻለችም። ጋይስ አመሰግናለሁ።